ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል ዋን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ ያገኘናቸው መረጃዎች ወደ እናንተ እናደርሳለን ዜናዎችን እየመራው አብሬያችሁ ቆይታ ማድረጋውን ይፍራት አጥላውን ነኝ መልካም ቆይታ ጠቅላይ ሚኒስትር ዶክተር አብይ አህመድ እና ቀዳማዊት እመቤት ዝናሽ ታያቸው የኢፌዴሪ አየር ኃይል መስረታ 9ኛ ዓመት ክብረ በዓልን ምክንያት በማድረግ የተሰናዳውን የአቪዬሽን ኤክስፖ 2026 በይፋ መርቀው ከፍተዋል። የወደፊቱን የአቪዬሽን አቅም በጋራ እንገንባ በሚል መሪ ቃል የተዘጋጀው ይህ ኤክስፖ በሀገሪቱ የአቪዬሽን እና ኤሮስፔስ ልማት ላይ የተመዘገቡ ያሉ ስኬቶችን ለዓለም የሚያስተዋውቅ ታላቅ መድረክ መሆኑም ተገልጿል። ይህ ታላቅ ኤክስፖ ኢትዮጵያ ለአቪዬሽን እና ኤሮስፔስ ልማት ያላትን ጽኑ አቋም የሚያሳይ ሲሆን በተለይም ዓለም አቀፍ ትብብርን በማጠናከር ቀጠናውንና በሀገሪቱ የፈጠራ የክህሎት ልማትና የዘላቂ እድገት ማዕከል ለማድረግ እየተከናወኑ ያሉ ተግባራትን የሚያንጸባርቅ ነው ተብሏል። ኤክስፖ የኢትዮጵያ አየር ኃይል ያለፉት 9 አስርተ ዓመታት የተጓዘበትን ታሪካዊ ጉዞ ከመዘከር ባለፈ የነገውን የአቪዬሽን ቴክኖሎጂ ቀድሞ ለመቀበልና በዘርፉ ግንባር ቀደም ተዋናይ ለመሆን የተያዘውን ብሔራዊ ግብ ለጎብኚዎችና ለዓለም አቀፍ ማህበረሰብ ይፋ የሚያደርግ መሆኑም ተመላክቷል። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላውንዳው ኢትዮጵያን ጨምሮ በ4 የአፍሪካ ሀገራት ጉብኝት ሊያደርጉ መሆኑ ተገለጸ። ምክትል የውጭ ጉዳይ ሚኒስትሩ ክሪስቶፈር ላውንዳው እና የአሜሪካ አፍሪካ እዝ አዛዥ ጄኔራል ዳግቪን አንደርሰን ከዛሬ ጥር 16 ጀምሮ ለ7 ቀናት በኢትዮጵያ፣ ግብጽ፣ ኬንያና ጅቡቲ ይፋዊ የስራ ጉብኝት እንደሚያደርጉ ተቋማቸው አስታውቋል። በኢትዮጵያ የሚያደርጉት ጉብኝት ዋና አጀንዳ ከሆኑት መካከል ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በመገናኘት በክልላዊና ሰላም ጸጥታ ጉዳዮች ላይ መምከር ይገኝበታል። የአሜሪካው የግል ኩባንያዎች በኢትዮጵያ ያላቸውን የንግድ ተሳትፎ የሚያሳድጉበትን እድል ያመቻቻሉ ተብሎም ይጠበቃል። ከአፍሪካ ህብረት ኮሚሽን ጋር በመሆን በሰብአዊ እርዳታ አቅርቦትና በንግድ ትብብር ዙሪያም ይወያያሉ። ልዑኩ መጀመሪያ ካይሮን መርገጡና በመቀጠልም ወደ አዲስ አበባ ማቅናቱ አሜሪካ በግድቡ ኢትዮጵያና ግብጽን በትራምፕ አማካኝነት ለማሸማገል የመጀመሪያው ሂደት ሊሆን ይችላል የሚል ግምትም ተሰጥቶታል። የአፍሪካ የሕክምና ግብዓት ማኒፋክቸሪንግ ንግድ ኤግዚቢሽንና ኮንፈረንስ በኢትዮጵያ እንደሚካሄድ የጤና ሚኒስቴር አስታወቀ። የጤና ሚኒስትር ዴኤታ ፍሬሕይወት አበበ እንደገለጹት ኢትዮጵያ ጉባኤውን ለማስተናገድ የተመረጠችው ያላት የትራንስፖርት የሆቴልና የመሰረተ ልማት እድገቶች ከግምት ውስጥ በማስገባት ነው ብለዋል። የዝግጅቱ ዓለም አቀፍ ኮሚቴ ሊቀመንበር አንማሪ ሆንሳክ በበኩላቸው ኢትዮጵያ በጤና አጠባበቅና ግብዓት ማምረቻ ያላትን ተሞክሮ ለዓለም ለማሳየት መድረኩ ትልቅ ዕድል እንደሚፈጥርም ገልጸዋል። የኢትዮጵያ መድኃኒትና ሕክምና መገልገያዎች አምራች ዘርፍ ማህበር ፕሬዝዳንት ታደሰ ተፈሪ ደግሞ ኤግዚቢሽኑ አምራች በአፍሪካ ተደራሽ እንዲሆኑ ያደርጋል ብለዋል። የፋይናንስ አቅርቦት እንዲመቻችና የቴክኖሎጂ ሽግግር እንዲፈጠር ከፍተኛ እገዛ እንደሚያደርግም አመላክተዋል። የዓለም ባንክና የሮክፊለር ፋውንዴሽን ኢትዮጵያን ጨምሮ በ6 የአፍሪካ ሀገራት የፀሐይ ኃይል በመጠቀም የግብርና ምርታማነትን ለማሳደግ ለተቀረጸው ፕሮጀክት የ50 ሚሊዮን ዶላር የገንዘብ ድጋፍ ማድረጋቸውን አስታወቁ። ይህ በዋሽንግተን ዲሲ መቀመጫውን ባደረገ ክላስፕ በተሰኘ ግብረሰናይ ድርጅት የሚመራው ፕሮጀክት በፀሐይ ኃይል የሚሰሩ የግብርና መሳሪያዎች ለገበሬዎች በተመጣጣኝ ዋጋ እንዲቀርቡ ለማድረግ ያለመ ነው ተብሏል። ፕሮጀክቱ በዋናነት ትኩረቱን የሚያደርገው በፀሐይ ኃይል የሚሰሩ የምርት ማከማቻ ቅዝቃዜ ክፍሎች፣ ማቀዝቀዣዎች፣ የውሃ ፓምፖች፣ የእህል ወፍጮዎችና ሌሎች ምርታማነትን የሚጨምሩ መሳሪያዎች ላይ ነው ተብሏል። የካናዳ ኦንላይን ጎልድ ኩባንያ በቤንሻንጉል ጉሙዝ ክልል የሚገኘው የኩምሩክ የወርቅ ማዕድን ፕሮጀክት በመጪው ሚያዝያ ወር ስራ እንደሚጀምር አስታወቀ። ኩባንያው ፕሮጀክቱ በ2026 ሶስተኛው ሩብ ዓመት ውስጥ ሙሉ በሙሉ ወደ ምርት እንደሚሸጋገር የገለጸ ሲሆን በየዓመቱ 290 ሺህ አውንስ ወርቅ ለማምረት አቅዷል። የኩባንያው ዋና ስራ አስፈጻሚ ፒተር ማሮን እንደገለጹት ኩባንያው ለፍለጋ ስራ በየዓመቱ 8 ሚሊዮን ዶላር የመደበ ሲሆን በቀጣይ 5 ዓመታት ውስጥ የወርቅ ክምችቱን ወደ 5 ሚሊዮን አውንስ ለማሳደግ እየሰራ ይገኛል። ከቅርብ ጊዜያት ወዲህ በማህበራዊ ሚዲያ ተጠቃሚ ኢትዮጵያውያን ዘንድ ስለ ቀድሞ የፍቅር አሊያም የትዳር አጋር ገመና መናገር በስፋት እየተለመደ የመጣ ተግባር ሆኗል። በተለይም ፍቺ መፈጸምን ተከትሎ የአጋራቸውን ባህሪያትና መሰል የግል ጉዳዮችን ስቶሪ ታይም በሚል በምስል እየቀረጹ የሚያቀርቡ ተበራክተዋል። ይህም መሰሉ ድርጊት በኢትዮጵያ የወንጀል ሕግ እስከ እስር የሚያደርስ ቅጣት እንደሚያስከትል የሕግ ባለሙያዎች ያስገነዝባሉ። አናውል ተስፋ ዝርዝር አለው። በቲክቶክ ማህበራዊ ትስስር ገጽ በስፋት እየተለቀቁ ከሚገኙ ተንቀሳቃሽ ምስሎች መካከል ስለ ግል ህይወት፣ ስለ ቀድሞ የትዳር አሊያም የፍቅር አጋር አሉታዊ ትርጓሜ ያላቸው ይዘቶች እየተለመዱ መጥተዋል።
እነዚህም መሰል ግላዊ ታሪኮች የብዙዎችን ትኩረት የሚስቡና በቀላሉ በርካቶች ጋር መድረስ ወይም ቫይራል መሆን የሚችሉ ከመሆናቸው ጋር በተያያዘ ተጠቃሚዎች ዝናን በቀላሉ ለማግኘት ይጠቀሙበታል። ነገር ግን የህግ ባለሙያዎች ይህንን መሰል ተግባር ከግለሰቦች የግላዊ መብት ብሎም መልካም ስምና ክብር ከመጠበቅ ነጻነት አንጻር የራሱ የህግ ተጠያቂነት አለው ይላሉ። በኢፌዴሪ ህገ መንግስት አንቀጽ 26 ሰዎች ግላዊነታቸው መልካም ስማቸውን የመጠበቅ መብታቸው እውቅና የተሰጠውና በሌሎችም ዓለም አቀፍ ሰብአዊ መብት ስምምነቶች መሰረት ጥበቃ የተሰጠው መብት መሆኑን የሚጠቅሱ የህግ ባለሙያዎች ከዚህ አንጻር ይህንን የግለሰቦች መብት የሚጻረኑ ተግባራት የሰብአዊ መብት ጥሰት ከመሆንም ባለፈ በፍትሐ ብሔርና የወንጀል ተጠያቂነትን የሚያስከትሉ ሆነው ተቀምጠዋል ይላሉ። በተጨማሪም በኢፌዴሪ የወንጀል ህግ አንቀጽ 613 እና ተከታዮቹ መሰረት አንድ ሰው ይህንን አድርጓል ያንን አድርጓል ብሎ እንደዚህ ያለ መጥፎ ነገር አለበት በማለት ለሶስተኛ ወገን ማስታወቅ መግለጽ በስም ማጥፋት ወንጀል እንደሚያስጠይቅም ተመልክቷል። በፍትሐ ብሔርም አንቀጽ 244 አንድ ሰው ስለሌላ ሰው በሚያደርገው ንግግር ቀርጾ በሚለቀው ቪዲዮ ወይም ልጥፍ ምክንያት የሰውን ስም በማጥፋት ተጠያቂነት እንደሚፈጠር ተደንግጓል። ይህም መሰል ድርጊት ፈጻሚዎች በተበዳይ ክስ ከተመሰረተባቸው እንደ አግባብነቱ እስከ 1 ዓመት በሚደርስ እስራትና የገንዘብ መቀጮ ያስከትልባቸዋል ተብሏል። ነገር ግን ስለ ቀድሞ ፍቅረኛ አሊያም የትዳር አጋር በማህበራዊ ሚዲያ የተገለጸውን ነገር እውነት ከሆነ ወይም እውነት መሆኑን ለማወቅ በቂ ምክንያት ኖሮት ከተደረገና በተጨማሪ ስም ካልተጠቀሰ በስም ማጥፋት ተጠያቂነት እንደማያመጣ የህግ ባለሙያዎች ያስገነዝባሉ። እየተከታተላችሁ የምትገኙት ከቻናል ዋን የሚተላለፍላችሁ የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። የአሜሪካ 14 ግዛቶች ሌሊቱን በከባድ የበረዶ አውሎ ንፋስ መመታታቸው ተገለጸ። የአሜሪካ ሜትሮሎጂ ኤጀንሲ እንዳስታወቀው ከሰሞኑ በትንባዮች አማካኝነት የቅድመ ጥንቃቄ ሲሰጥበት የከረመው የአየር ጸባይ መቀየር ሌሊቱን እውን ሆኗል። እስከዛሬ ታይቶ የማይታወቅና ከባድ የተባለለት የበረዶ አውሎ ንፋስ ከፍተኛ መጠን ያለው የበረዶ ክምችትና እይታን የሚጋርድ ኃይለኛ የበረዶ ዝናብ የሚያስከትል ስለመሆኑ ኤጀንሲው ተናግሯል። እስከ መጪው ሳምንት ድረስ ተባብሶ ይቀጥላል በተባለው በዚህ እጅግ ቀዝቃዛ የአየር ጸባይ ሚኒሶታና ሰሜን ዳኮታን በመሳሰሉ የሰሜናዊ የአሜሪካ ክፍሎች ከዜሮ በታች እስከ 46 ዲግሪ ሴልሺየስ ዝቅ ብሎ የሚመዘገብ የቅዝቃዜ መጠን ይኖራል ተብሏል። በዚህም ዋሽንግተን ዲሲን ጨምሮ በ14 ግዛቶች ውስጥ የአስቸኳይ ጊዜ አዋጅ የታወጀ ሲሆን 180 ሚሊዮን ዜጎች ለከፍተኛ አደጋ ይጋለጣሉ ተብሎ ተገምቷል። ነዋሪዎች ከመኖሪያ ቤታቸው እንዳይወጡ መንግስት ማስጠንቀቂያ አስተላልፏል። ይህ እንደሚሆን ትንባያ ከተሰጠበት ጊዜ አንስቶ በርካታ ዜጎች ከሀገር ወጥተዋል፣ ሌሎችም ግዛት ቀይረዋል። ከቤት ያልወጡ ስጋት ያደረባቸው በርካቶች ሱፐርማርኬቶችን ሲያጨናንቁ ከርመዋል። ዘገባው የቢቢሲ ነው። ሰሞኑን በስዊዘርላንድ ዳቮስ በተካሄደው ጉባኤ ላይ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በስብሰባ አዳራሽ ውስጥ መነጽር አድርገው መቀመጣቸው አነጋጋሪ ሆኖ ቆይቷል። ይህ የማክሮን ድርጊት ግን ከኪሳራ ቁልቁለት ላይ የነበረውን ሄነሪ ጁሊያን የመነጽር አምራች ከመዘጋት ስጋት ታድጎታል። ለዝርዝሩ አማሩ ገብሩ። ሄነሪ ጁሊያን በፈረንሳይ አንጋፋ ከሆኑት የመነጽር አምራቾች ግንባር ቀደሙ ነው። ከተመሰረተ 126 ዓመታት ያስቆጠረው ይህ የመነጽር አምራች ግን ያለፉት ጥቂት ዓመታት ጥሩ አልሆኑለትም። መነጽሮቹ ፈላጊ አጥተው ገበያው እጅጉን ተቀዛቅዞ የመዘጋት ስጋት ላይ ነበር። ከሰሞኑ ታዲያ በዳቮስ የተስተዋለው የፈረንሳዩ መሪ ድርጊት ይህንን የኩባንያ ታሪክ ዳግም እንዲያንሰራራ ምክንያት ሆኗል። በዳቮሱ ጉባኤ ተሳታፊ የነበሩት ፕሬዝዳንት ማክሮን ይህንን የሄነሪ ጁሊያን ምርት የሆነውን ፓሲፊክ S01 የተባለ እጅግ ዝነኛና ውድ መነጽር አድርገው መታየታቸው በጉባኤው ተሳታፊዎች ዘንድ አዳራሽ ውስጥ የዝነጣ መነጽር እንዴት ያደርጋሉ ቢያስበላቸውም ለኩባንያው ግን ውለታ ውለዋል። ፕሬዝዳንቱ ይህንን መነጽር አድርገው ከታዩ በኋላ ኩባንያው እጅጉን ተቀዛቅዞ የቆየው የኦንላይን መሸጫ ዌብሳይቱ ዳግም ተነቃቅቶ በሺዎች የሚቆጠሩ ደንበኞች ማጨናነቅ ጀምረዋል። በተለይ ማክሮን አድርገው የታዩት ሄንሪ ጁሊያን ፓሲፊክ S01 የተባለው መነጽር ፈላጊዎቹ በከፍተኛ መልኩ መጨመሩን ዘ ጋርዲያን ዘግቧል። በዚህም በመደብሩ የነበሩ ምርቶችን $770 ወይም ከ150,000 ብር በላይ በሆኑ ዋጋዎች መሸጡን አስታውቋል። የሽያጭ ታሪኩም በ126 ዓመታት ታሪኩ ታይቶ በማይታወቅ ሁኔታ የ65 በመቶ ጭማሪ ማሳየቱን ዘገባው አመላክቷል። በአልኮል መጠጥ መጠጫ ቤቶች ከ18 ዓመት በታች መግባት ክልክል ነው የሚል ማስጠንቀቂያ መመልከት የተለመደ ነው። በጃፓን ግን በተቃራኒ ሆኗል። በሀገሪቱ የሚገኝ አንድ የአልኮል መሸጫ ከ40 ዓመት በላይ ለሆኑ ሰዎች መግባት ክልክል ነው ብሏል። በቶኪዮ ሹምቡያ ተብሎ በሚጠራው አካባቢ የሚገኝ ኢዛካያ የተባለ የመጠጥ መሸጫ ልዩ ስሙ በዕድሜ የተገደበ ባር በሚል ዝናን አትርፏል። ይህ መዝናኛ ስፍራ አሁን ላይ ከ20 እስከ 39 ዓመት ዕድሜ ያላቸውን ደንበኞች ብቻ ነው እየተቀበለ የሚገኘው። በዚህ መዝናኛ ስፍራ በራፍ ላይ ይህ ባር ለወጣት ትውልድ ነው፣ ከ40 ዓመት በታች ለሆኑ ብቻ የሚል ምልክት ተሰቅሎ መታየቱ በአካባቢው ነዋሪዎች ዘንድ ከፍተኛ ክርክር አስነስቷል። የአንድ የጃፓን ባር የጀመረው ይህን መሰል እርምጃ በዓለም አቀፍ ደረጃ ከተስፋፋ
በእኛ መሰል ዕድሜ የሚገኙ አንጋፋዎች መዝናኛ ያጣሉ፣ ባሮችም እንዲዘጉ ሊያደርግ ይችላል ሲሉ አስተያየት ሰጪዎችም ተናግረዋል። የውሳኔውን ምክንያት አስመልክቶ አንድ የባሩ ሰራተኛ በሰጠው አስተያየት የቤቱ ደንበኞች በብዛት ወጣቶች መሆናቸውን በመጥቀስ ይህንን የወጣቶች ምቾት ለመጠበቅ ብሎም ከ40 ዓመት በላይ የሆኑ ተጠቃሚዎችን እንዳይረበሹ በማሰብ መሆኑን ተገልጿል። የቤቱ ደንበኞች የሆኑ ወጣቶችን በውሳኔው መደሰታቸውና ታላላቆቻቸውን የመረበሽ ስጋት እንደሌለባቸው መናገራቸውን ኦዲቲ ሴንትራል ዘግቧል። በብዙዎች ዘንድ እንደ ቀላል የሚታሰበው ማንኮራፋት አደገኛ የሆነ የመተንፈሻ አካላት ችግር ሊሆን እንደሚችል የጤና ባለሙያዎች እያሳሰቡ ይገኛሉ። አንዳንድ ሰዎች ደግሞ በሚተኙበት ሰዓት ለ10 ሰከንድ ያህል መተንፈስ ሊያቆሙ እንደሚችሉ ጥናቶች ያሳያሉ። ይህ ደግሞ ስሊፕ አፕኒያ ተብሎ የሚጠራ ህመም ሲሆን የልብ፣ የደም ግፊትና የአእምሮ ችግር አደጋ እንደሚጨምር የጤና ባለሙያዎች አብራርተዋል። ሄሮዳህ ንጉሴ ዝርዝሩን እንደሚከተለው ታቀርበዋለች። ስሊፕ አፕኒያ እንቅልፍ በሚወስደን ጊዜ ትንፋሻችን ለ10 ሰከንድ ያክል የሚቋረጥበት የጤና እክል ነው። ህመሙ እየገፋ ሲሄድና ወደ ከፍተኛ ደረጃ ሲደርስ ደግሞ በየደቂቃው ለ10 ሰከንድ ያክል የትንፋሽ መቆራረጥ ሊያጋጥም ይችላል ማለት ነው። ይህ ችግር ያለባቸው ሰዎች ከእንቅልፋቸው ሲነሱ ከፍተኛ የሆነ ድካም ያጋጥማቸዋል። ነገር ግን በሚተኙበት ሰዓት ስለሆነ የትንፋሽ መቆራረጡ የሚያጋጥማቸው ድካማቸው ከምን የመነጨ እንደሆነ ማወቅ አይችሉም። ብዙውን ጊዜ ማንኮራፋት በቸልታ የሚታይ ጉዳይ ሲሆን ይስተዋላል። ነገር ግን የጤና ባለሙያዎች ይህ ጉዳይ የስሊፕ አፕኒያ ምልክት ሊሆን ስለሚችልና የነርቭ፣ የአንጎልና የመተንፈሻ አካላትን በመጉዳት ወደ አይነት 2 ስኳር፣ ከፍተኛ የደም ግፊትና የልብ ህመም በማምራት የድብርት እንዲሁም የመርሳት በሽታ በመሆን እድሜ ሊያሳጥር የሚችል የመተንፈሻ አካላት ችግር ሊሆን ስለሚችል ወደ ጤና ተቋም በመምጣት ምርመራ ማድረግ እንደሚያስፈልግ አጥብቀው ያሳስባሉ። ይህ የጤና ችግር ያለባቸው ሰዎች አእምሯቸው የመተንፈስ ምልክቱን መላክ ስለሚያቆም ትንፋሻቸውን ለማቋረጥ ይገደዳሉ። በሰውነታቸው ላይም የኦክሲጅን እንቅስቃሴ ይገደባል። በዚህም ጊዜ ማንኮራፋት፣ የአፍ መድረቅ፣ ከፍተኛ ላብ ይስተዋልባቸዋል ማለት ነው። ታዲያ ይህ ሂደት ሙሉ ሌሊቱን ሊቀጥል የሚችል ነው። ይህ ህመም በወፍራምና እድሜያቸው ከ40 ዓመት በላይ በሆኑ ወንዶች ላይ በስፋት እንደሚስተዋል ቢታሰብም የጤና ምሁራን ግን ጾታና እድሜ የማይለይ መሆኑን ያሳስባሉ። እንደ በማታ አልኮል ጠጥቶ መተኛት፣ በዘር ሲተላለፍና ቶንሲል ደግሞ ለህመሙ የሚያጋልጡ ተጨማሪ ምክንያቶች ናቸው። ታዲያ ባለሙያዎች ሰዎች በጊዜ ወደ ጤና ተቋም ከመጡ በመተንፈሻ ማስኮች፣ በቀዶ ጥገናና በሙያዊ ምክር ህመሙ የሚያመጣባቸውን ጫና መቀነስና ማስወገድ እንደሚችሉ ይመክራሉ። ዘገባው የቢቢሲ ነው። በአሁኑ ወቅት ከ200 ሚሊዮን በላይ አሜሪካውያን የሚጠቀሙት ቲክቶክ ለዓመታት ሲያሰጋው የነበረውንና በአሜሪካ ሊጣልበት የነበረውን የእገዳ ስጋት በማስወገድ አዲስ የአሜሪካ ተቋም ለመመስረት የሚያስችለውን ስምምነት አጠናቀቀ። ኩባንያው ባወጣው መግለጫ አዲሱ የቲክቶክ ስሪት ሁለንተናዊ የመረጃ ጥበቃን፣ የአልጎሪዝም ደህንነትን፣ የይዘት ቁጥጥርና ለአሜሪካ ተጠቃሚዎች የሶፍትዌር ዋስትናን በመስጠት ብሔራዊ ደህንነትን በሚያስጠብቁ ግልጽ ጥበቃዎች ስር ይሰራል ብሏል። አሜሪካውያን የቲክቶክ ተጠቃሚዎችን ያንኑ መተግበሪያ መጠቀም መቀጠል ይችላሉ ተብሏል። ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ባስተላለፉት መልእክት ስምምነቱን ያደነቁ ሲሆን የቻይናው መሪ ሺ ጂንፒንግን ከኛ ጋር ስለሰሩና በመጨረሻም ስምምነቱን ስላጸደቁ በተለየ ሁኔታ አመሰግናለሁ ብለዋል። ትራምፕ አክለውም ወደፊት ቲክቶክን በሚጠቀሙና በሚወዱ ሰዎች ዘንድ ለረጅም ጊዜ እንደምታወስ ተስፋ አደርጋለሁ ሲሉ ጽፈዋል። ይህ ስምምነት በአሜሪካ ውስጥ ከፍተኛ ተወዳጅነት ያለው የቲክቶክ መተግበሪያ ጣፈንታ ላይ ለዓመታት የቆየውን አለመረጋጋት እንዲያበቃ ያደርጋል ተብሏል። በሰርጎ ቀን እንቁላል ወይም ጥቁር መጥፎ ሽታ ያለው ፈሳሽ ቢደፋቦ ምን ይሰማዎታል? ካልሆነም በደስታ ቀኖ እንዳይስቁ ቢከለከሉ። ለእኛ እንግዳ ሊሆኑብን የሚችሉ እነዚህ ድርጊቶች በሌሎች ዓለም ለዘመናት ሲወርዱ ሲዋረዱ የመጡ ውድ የሰርግ ባህሎች ናቸው። ለመሆኑ የእነዚህ ባህሎች ክዋኔ ትርጉማቸው ምን ይሆን? ማሌት ደመላሽ ምላሽ አላት። በዓለም ዙሪያ የሚገኙ የተለያዩ ህዝቦች ጋብቻን የሚመሰረቱባቸው አስገራሚ አንዳንዴም እንግዳ የሆኑ ባህላዊ ስነ ስርዓቶችን ያከናውናሉ። ለምሳሌ በጀርመን አዲስ ተጋቢዎች ከሰርጋቸው በኋላ ፖልተራቤንድ የተሰኘ ስነ ስርዓትን ያከናውናሉ። በዚህ ስነ ስርዓት ጥንዶቹ አንድን ትልቅ ግንድ በጋራ በመያዝ እንዲቆርጡ ይደረጋል። ይህም በትዳር ህይወታቸው የሚያጋጥሟቸውን ማንኛውንም መሰናክሎች በጋራ የመወጣት አቅማቸውን የሚያሳይ ተምሳሌት ነው። ብላከኒንግ በተባለው በስኮትላንድ ባህል የሙሽሮቹ ጓደኞች እንቁላል፣ ጥቁር ሞላሰስ፣ ላባና ዱቄትን በላያቸው ላይ ይደፉባቸውና በመኪና ላይ ሆነው በከተማው እንዲዘዋወሩ ይደረጋሉ። ትርጓሜውም ይህንን ከቻላችሁ ትዳርንም ትችላላችሁ የሚል ነው። በእስያ ሀገራት በተለይም በቻይና የሚገኙ የቱጂያ ብሔረሰብ አባላት ደግሞ ለየት ያለ የጋብቻ ዝግጅት አላቸው። ይህም ሙሽሪት ከሰርጉ 1 ወር ቀደም ብሎ በየቀኑ ለ1 ሰዓት ያክል ማልቀስ ይጠበቅባታል። ከቀናት በኋላ እናትና አያቷም ይቀላቀሏታል። ይህ ለቅሶ የሀዘን ሳይሆን ለቤተሰቦቿ ያላትን ጥልቅ ፍቅር የሚገልጽ እንደሆነ ይታመናል። በህንድ የሰርግ ስነ ስርዓት ላይ ጁታ ቹፓይ የሚባለው የጨዋታ ባህል ይታወቃል። የሙሽሪት እህቶች የሙሽራውን ጫማ በመደበቅ ቤዛ ወይም ገንዘብን ይጠይቃሉ።
ይህም በሁለቱ ቤተሰቦች መካከል መቀራረብንና ደስታን ለመፍጠር የሚደረግ ስነ ስርዓት ነው። ወደ አፍሪካ ስንመጣ በዲሞክራቲክ ሪፐብሊክ ኮንጎ የሚገኙ ማህበረሰቦች ሙሽራውና ሙሽሪት በሰርግ ስነ ስርዓታቸው ወቅት ፈገግታን አለማሳየትን እንዲተገብሩ ይገደዳሉ። የዚህ ትርጓሜም መሳቅ ትዳርን በቁም ነገር አለመመልከትን የሚያሳይ ተደርጎ ይቆጠራል። ስለሆነም ጥንዶቹ ቀኑን ሙሉ ፊታቸውን ኮስተር አድርገው ይውላሉ። በእነዚህ ሁሉ የሰርግ ስነ ስርዓቶች የተለያዩ ወጎችና ልማዶች ቢኖሩም መጨረሻቸው ግን አንድ ነው። እሱም አዲስ ቤተሰብን በደስታ መመስረት ነው። በዓለማችን ላይ ያሉ ብርቅዬ ባህላዊ እሴቶች የሰው ልጅን ውበት ይበልጥ ያደምቁታል። መረጃው ከግሎባል ታይምስ እና ከተለያዩ የባህል ጥናቶች የተወጣጣ ነው። በቻይና ቾንግቺ ግዛት ውስጥ የሚገኘው ዶግመን የተባለ መንደር ላለፉት 67 ዓመታት ሳይቋረጥ በሚነድ እሳት ሳቢያ መነጋገሪያ ሆኗል። ይህ ክስተት የጀመረው እንደ አውሮፓውያን አቆጣጠር በ1958 የነዳጅ ፍለጋ ቡድኖች በአካባቢው የቁፋሮ ሙከራ አድርገው በቂ የጋዝ ክምችት ባለመገኘቱ ጉድጓዱን ጥለውት ከወጡ በኋላ ነው። ከመሬት በታች የሚወጣው የተፈጥሮ ጋዝ በሂደት በአለቶችና በአፈር ስንጥቆች ውስጥ ዘልቆ መውጣት የጀመረ ሲሆን በአጋጣሚ በተፈጠረ ብልጭታ የተቀጣጠለው እሳትም እስከ ዛሬ ድረስ ሊጠፋ አልቻለም። ይሁን እንጂ ይህ እሳት እንደ ማንኛውም አደጋ መንደሩን ከማጥፋት ይልቅ ለነዋሪዎች የዕለት ተዕለት ኑሮ እንደ ትልቅ ግብዓት እያገለገለ ይገኛል። የመንደሩ ነዋሪዎች ይህንን የተፈጥሮ ስጦታ ውሃ ለማፍላትና ምግብ ለማብሰል የሚጠቀሙበት ሲሆን በዚህም ከማገዶና ከኤሌክትሪክ ወጪ ነፃ አድርጓቸዋል። ዶግመን መንደር በዝናባማ ቀናት እንኳን እሳቱ የማይጠፋበት አስገራሚ ስፍራ በመሆኑ በአሁኑ ወቅት በርካታ ቱሪስቶችን እየሳበ የሚገኝ የቱሪስት መዳረሻ ለመሆን በቅቷል። በብሪታንያ የክረምቱን ድባብ ለመዘገብ ራቅ ባለ ቤት የተገኘችው ጋዜጠኛ ከፍተኛ በረዶ በመዝነቡ ሳቢያ ለ4 ቀን ለመውጣት ተቸግራ በበረዶ ውስጥ በተቀበረው ቤት ለመቆየት ተገዳለች። በቆይታውም የነበረው ሁኔታ አዲስ ልምድ አካፍላለች። ሊዲያ ዝናቡ ተጨማሪ አላት። ሮቢን ቪንተር የተሰኘችው ጋዜጠኛና ፎቶግራፈሯ ጋሪ ካልተን ተጓዦችና ጎብኚዎች በከፍተኛ የበረዶ ክምር ውስጥ ለመዝናናት የሚያደርጉትን ጉዞ ለመዘገብ በተገኙበት ያረፉበት ሆቴል በበረዶ በመዋጡ ምክንያት ለ4 ቀናት መውጣት ሳይችሉ ቀርተዋል። በመሆኑም በእነዚህ ቀናት ውስጥ ያሳለፉትን አዝናኝና አይረሴ ቆይታዎች እንዲሁም መሰናክሎችን አጋርተዋል። አብረዋቸው ከነበሩት ሰዎች ጋር አብሮ ማዕድ በመጋራታቸው፣ ጨዋታዎችን በጋራ በመጫወታቸው፣ የበረዶ ፍልሚያና የተለያዩ አዝናኝ ድርጊቶችን በመከወናቸው ቆይታቸውን አይረሴ ያደርጎት ነበር። ታዲያ አንድ ተጓዥ ይህንን ቆይታ በህይወቴ ከማድረሳቸው ምርጡ ጊዜያት መሃል አንዱ ነው ሲል ገልጾታል። በእነዚህ ቀናት ውስጥ ካሳለፉት አይረሴና አዝናኝ ቆይታዎች ባሻገር በጋዜጠኞቹ አስቸጋሪ የተባሉ ጊዜያትም ተስተናግደው ነበር። እንቅልፍ አልባ ሌሊቶች፣ በነበረው ጫጫታ ሳቢያ ጋዜጠኛዋም ለመጻፍና የጥሞና ጊዜን ለማሳለፍ ወደ መጸዳጃ ቤት ማምራት ግዴታ መሆንና ሌሎች መሰናክሎችን ያካተተ ነበር። በአራተኛውም ቀን ከዛ ቦታ ለቀው ለመሄድ ያደረጉትን ጥረት መኪናቸው በበረዶ ተውጦ ለመውጣት አደጋች ቢያደርግባቸው በመንገዳቸው በብዙ ቁፋሮና ውጣ ውረድ ውስጥ አልፈው በሰላም ሊደርሱ ችለዋል። ዘገባው የዘጋርዲያን ነው። ፈረንሳውያን ጥንዶች ከፈረንሳይ ወደ ስፔን ባደረጉት ጉዞ ወቅት ጠፍቶባቸው የነበረው ድመታቸው ከ5 ወራት በኋላ በቤታቸው አቅራቢያ ተገኝቶ በማየታቸው መደሰታቸው ተነገረ። አናውል ተስፋ ዝርዝሩ እንደሚከተለው ያቀርባል። እንደ አውሮፓውያን አቆጣጠር በነሐሴ 2025 መጀመሪያ ላይ ፓትሪክ እና ኤቭሊ ሲር የተባሉ ጥንዶች በስፔን በሚገኘው ኤብሮ ዴልታ ያደረጉትን ጉዞ አጠናቀው በፈረንሳይ ሄሮሎት ግዛት ወደሚገኘው ቤታቸው በመመለስ ላይ ነበሩ። በካቶሊኒያ በሚገኘው የማረፊያ ቦታ ነዳጅ ለመቅዳት በቆሙበት ወቅት ቡና ለመጠጣት ሲወርዱ የመኪናቸውን መስኮት በከፊል ከፍተው ትተውት ነበር ተብሏል። ፊሉ የተባለው ድመታቸውም በዛች ክፍተት በኩል አምልጦ ሳይወጣ እንዳልቀረ ይጠረጠራል። ጥንዶቹ ፊሉ እንደ ሁል ጊዜ የሆነ ምቹ ቦታ ፈልጎ ተኝቷል ብለው በማሰብ ጉዟቸውን ቀጠሉ። ድመቱ መጥፋቱን ያስተዋሉት ከጥቂት ሰዓታት በኋላ በፈረንሳይ ኦድ ግዛት በሚገኝ የጆአሬስ ሐይቅ ዳርቻ ሲያርፉ መሆኑ ተገልጿል። በመኪና ውስጥም ድመቱ ሊደበቅባቸው የሚችሉ ቦታዎችን ሁሉ ከፈለጉ በኋላ ድመቱ እንደሌለ አረጋግጠዋል። በማግስቱም ፓትሪክ እና ኤቭሊ ወደ ኋላ ተመልሰው ድመቱን ለመጨረሻ ጊዜ ወደ ታየበት የማረፊያ ቦታ በመሄድ ስሙን እየጠሩ ፈለጉ። እንዲሁም በአካባቢ ያሉ ሰዎችን ጥቁርና ነጭ ቀለም ያለው ድመት አይተው እንደሆነ ቢጠይቁም አየው የሚል ጠፋ። በማሳኔት በሚገኘው የአካባቢ እንስሳ ደህንነት ማህበር እንዲታወቅም ያደረጉ። ጊዜ እያለፈ ሲሄድ ፊሉ ለዘላለም ጠፍቷል ወደሚል መደምደሚያ ላይ ደርሰው ነበር። ሆኖም ድመቱ ከጠፋ ከ5 ወራት በኋላ በኦሎንዛክ ዳርቻ በምትገኘው ሆምፓስ በተባለች መንደር የምትኖር አንዲት ሴት ስልክ ደውላ ድመቱ ከሷ ጋር እንዳለ ነገረቻቸው። ሄሌኒ የተባለችው ይቺ ሴት ድመቱ ከስቶ በርዶትና ዝሎ ስለነበረ ወደ አካባቢ የእንስሳ ሐኪም ዘንድ ይዛው ልትሄድ ይችላል። ፊሉ በርካታ ክልሎችንና ብሔራዊ ድንበር አቋርጦ 250 ኪሎ ሜትር ወይም 155 ማይል በመጓዝ እንዴት ወደ ቤቱ ሊመለስ እንደቻለ ለሁሉም ሰው እስካሁን እንቆቅልሽ። የተጓዘበትን ትክክለኛ መንገድ መልሶ መፈለግ የማይቻልም ቢሆንም የእንስሳት ተመራማሪዎች ግን ድመቶች በጣም ከፍተኛ የሆነ የቦታ የማስታወስ ችሎታ እንዳላቸው ያስረዳሉ። ይህ ችሎታውም የሚታዩ ምልክቶች እንዲሁም የታወቁ ሽታዎችንና ድምጾችን በረጅም ርቀት ላይ እንዲመዘግቡና እንዲያስታውሱ ያስችላቸዋል ሲል ኦዲቲ ሴንትራል ዘግቧል።
ስትከታተሉ የቆያችሁት ከቻናሏን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናውን እየመራው አብሬያችሁ ቆይታ ያደረኩት ደግሞ እኔ ፍራታ ጥላሁን ነኝ። ሌሎች የቻናሏን ፕሮግራሞች ይቀጥላሉ። መልካም ጊዜን ተመኘ።